ለዚህ ጉባኤ እስቲ መስክሪ እስቲ የእግዚአብሔርን ስራ። በጣም ነው የምታስፈሩት። yes እግዚአብሔር ለኔ ብዙ ነገር ነው ያደረገልኝ። ከራሴ ልጀምር። ልክ የዛሬ ወር አካባቢ ነው ሐሙስ ዕለት ከጎረቤቴ ጋር ገበያ ሄጄ ገበያ መሃል ወደኩኝ። ከዛ ውሃ ጨምረውብኝ ምናምን ነቃሁኝና ቤት በሰላም ሄድኩኝ። ግን አእምሮዬ እረፍት አልሰጣለኝ፣ እንቅልፍ አጣሁኝ። ቅዳሜ ዕለት ሆስፒታል ሄድኩኝ። ከዛ የልብ ምትሽ ልክ አይደለም አሉ። ሪፌር ጻፉልኝ የውስጥ ደዌ እንድታይ። ሄድኩኝ፣ ውጤት ይዤ መጣሁ። አሁንም እንደዛ አሉኝና መድኃኒት መውሰድ አለብሽ አሉኝ። መድኃኒት ምን አይነት መድኃኒት ነው የሚሰጠኝ ስል መድኃኒቱ እድሜ ልክ ነው በየወሩ የምትወጊው፣ ወደ ልብ ድካም ሊቀየር ይችላል አሉ። በጣም ደነገጥኩኝ። ቤተሰብም ከኔ ጋር የለም፣ ብቻዬን ነበር የሄድኩት። ጨነቀኝና ለቤተሰብም ሳልደውል መድኃኒቱንም አልገዛም ምንም አይደለም ብዬ በቃ ዝም ብዬ እየጨነቀኝ ሄድኩኝ። በጣም ብዙ መጥፎ ነገር አሰብኩኝ ብቻዬን። ከዛ ለበዩ ነገርኳት፣ እንደዚህ አመመኝ አልኳት። ይዛኝ መጣች ቸርች፣ እዛኛው ቦታ ነበር። የእግዚአብሔር ሰው ቃል አወጣልኝ። ከዛ ያን ቀን ማታ በሰላም አደርኩኝ። ትንፋሼም አልተቆራረጠም። ድጋሚ ሄጄ ታየሁኝ፣ ኖርማል ነው የልብ ምቴ። ያ ህመሙ በሚያምሽ ጊዜ ምልክቶቹ ምንድናቸው? ምን ይሰማሽ? ልብሽ ላይ ምንሽ ላይ ምን ይሰማሽ ነበር? በተለይ ይሄ በቀኝ በኩል ስተኛ መተኛት አልችልም። በጣም በችግር ነው እንቅልፍ የሚወስደኝ። ግን ከዛ ቀን በኋላ ወዲያው ነው የተኛሁት። በፊት ምተኛው ያው ብዙ ወጣቶች አሁን በዚህ ሰዓት 7 ሰዓት 8 ሰዓት ነው ስልክ እየጎረጎርን ምንተኛው። ያን ቀን ግን ከዚህ እንደሄድኩኝ 3 ሰዓት ተኩል ምናምን ነው እንቅልፍ የወሰደኝ። ከተጸለየልሽ በኋላ ዳግመኛ አላመመሽም? አልወደቅሽም? አላመመኝም፣ አልወደኩም። ክብር ስጡ ለጌታ ለኢየሱስ። ስፖርትም እሰራለሁ፣ ደረጃም እወጣለሁ። ከዛ በኋላ ችግርም የለም። በፊት ደረጃ መውጣት ምናምን እንዴት ነው? ይከብድሻል? አይከብደኝም፣ ግን የትንፋሽ መቆራረጥ አለ። በፊትም ስፖርተኛ ነበርኩኝ፣ ግን ከቅርብ ጊዜ ወዲህ የትንፋሽ መቆራረጥ ነበረብኝ። ሁለተኛው ደግሞ እናቴ ናት። ከዛ በኋላ ነገርኳት ለሷም ይሄንን እንትን ነጋዴ ናት። ከጠዋት 12 ሰዓት እስከ ማታ 3 ሰዓት ነው የምትሰራው። ከዛ የኩላሊት ኢንፌክሽን ተብላ እግሯ አብጧል። መቆም አትችልም፣ መስራት አትችልም። መድኃኒት ሄዳ ተወጋች። መድኃኒቱ ደግሞ አለርጂክ ሆነባት። መድኃኒቱ አለርጂክ ሆኖ ፊቷ ሰውነቷ በሙሉ አበጠ። በጣም ጨነቃት። ነገረችኝ፣ ልጄ እንደዚህ ሆኛለሁ እኮ አለች። እማ እንደዚህ የእግዚአብሔር ሰው ጋር ሄጄ እኔ ተፈውሻለሁ፣ ዘይት ልላክልሽ አልኳት። እዚህ አይደለችም። እዛ ዘይት ላኩላት። ይሄው እሷም ወር ሆኗታል። እስካሁን ቆማ ነው የምትሰራው። ሶስተኛው ደግሞ ቅርብ ጊዜ ነው። እህቴ ናት፣ የ3 አመት ልጅ ናት። ስትጫወት ከሶፋ ላይ ወርቃ ይሄ መንጋጋዋ ዞረባት እና በዛ ሰዓት እኛ አካባቢ ደግሞ ጦርነት ነበር። ሪፈር ተጻፈላት። የትም መሄድ አትችልም፣ ከከተማ መውጣት አትችልም። ከዛ ቤተሰብ ተጨንቀው ነበር። ማዘር ድንገት ትዛለኝና ዘይቱ ቀባዋት አለች። ዘይቱን ቀባቻት። ከ3 ቀን በኋላ ስታየው የለም፣ ተስተካክሏል። እሱ ክብር ለእግዚአብሔር ይሁን። አሜን። ጌታ ይባርክሽ። ተባረኪ። በጣም የሚገርም ነገር ነው። እግዚአብሔር አይችልም እንዴ? ይችላል። ታንክ ዩ። ምንድነው ተደረገልኝ? ምስክርነትን ከመናገር በፊት የአሸናፊዎች ርስት ቤተክርስቲያን እንዴት ናችሁ? ሰላም እላችኋለሁ። ክብር ለእግዚአብሔር ይሁን። ሃሌሉያ። ምስክርነቴ ያው ከዚህ ወደዚህ ሶዶ ከርኩ በኋላ ያው ትንሽ ያው አገልግሎት ያው ጀምራለሁ። እንደገና ድጌ እዚህ መጥቻለሁ። አንድ ጊዜ እንደመጣው ያው ዘይት ይዤ ነው የሄድኩት። እሺ። ዘይቱ ታላቅ ነገር ያደረገልኝ። ታላቅ ነገር yes። እሺ። እዛን ዕለት ማታ ፕሮግራም ነበረ። እነጋ ቃለ መልእክት ያዘኛሉ። እሺ አልኩት። ዘይቱን ከዚህ ይዤ የሄድኩትን ዘይት በእጄ ላይ ያዝኩት። እየወጣው ነብይ አበን ቀብታ ያስነሳው ጌታ
ዛሬ በዚህ ዘይት ላይ ቃል አወጣው ብዙ ታምራት እንዲደረግ በየጸልዬ አፈ ላይ ሰውነቴ ሙሉ ነካው። ከዛ እጄ ላይም አስነካው። ጉባኤ ገባው። ጉባኤ ከገባው እኔ መድረክ ላይ ሳልወጣ አጋንንት በጉባኤ መካከል ዝም ብሎ ክብር ለኢየሱስ አሜን። ከዛ እንደገና በዛን ታይም ቃሉም በኃይል ተሰበከ። የሚቀቡ ልጆች ሁሉም በመንፈስ ቅዱስ ተነኩ። ሁሉም በመንፈስ ቅዱስ ተሞልቶ በቃ መቀመጫው ሁሉ ትክክል የነበረው መቀመጫው ሁሉ ተበታተነ። ይህ ነው እግዚአብሔር ያደረገልን በዘይቱ። ክብር አምጡ ለጌታ ለኢየሱስ። ከዚህም በላይ ለጌታ ለኢየሱስ ሃሌሉያ ሃሌሉያ። ማለት ምናልባት የማታውቁ ሰዎች ልትኖሩ ትችላላችሁ። እሱ ይህን ቸርች ከኛ ጋር መስራች ነበር ብዬ ብል ማጋነን አይሆንብኝም። መጀመሪያ ቸርቻችን ስንተክል ከኛ ጋር ከገብረ ክርስቶስ አዳራሽ ጀምሮ ከኛ ጋር የነበረ ልጅ ነው። በኢትዮጵያ ያው በትልቅ ኃላፊነት ጌታ በሰጠው ኃላፊነት የሚሰራ ሰው ነው። ትልቅ ኃላፊነት የህዝብ ኃላፊነት ያለው ሰው ነው እና እዚህ አካባቢ ከኛ ጋር ስራም የመንግስትን ስራ እየሰራ ከኛ ጋር ያመለከ ነበር። አሁን ደግሞ ያው በስራ ዝውውር ወደ ሶዶ ልከነኝ ወደዛ ሄዷልና በጣም የምንወደው በኃላፊነት እኛ ጋር ያገለገለ ነበር ልጅ ነው ወንድማችን አማሬ። ስለሱ ጌታን አመስግኑ እስቲ። ግን ያን ስራ በመንግስት አካላት ላይ እየሰራ ግን ጌታን ማገልገልን አስቡ። በእውነት ክብር ለጌታ ስጡ። በእውነት ሃሌሉያ። ጌታ ዘመንን ይባርክ፣ ጸጋዬ እየጨመረ ይሂድ። ክብር ለእግዚአብሔር ይሁን። አሜን። እንወድሃለን። ምን ተደረገልኝ? ለኔ ትልቅ ነገር ነው። እግዚአብሔር ትልቅ ነገር ነው። ለጌታ ለኢየሱስ ክብር አምጡ። 2016 እዚህ አንተ በሶስት መጥቼ ነበር። እና ስመጣ ስራ ብዙ አመት ስራ ከቤተሰብ ተለይቼ ወደ 16 አመት ስራ ሰርቻለሁ። እሺ እዚህ መጥቼ ስራ ሰርቼ ተባርኬ አላውቅም። እሺ አንተ ገና ማከፋፈያ ትከፍታለህ፣ እግዚአብሔር ለአንተ ማከፋፈያ ይሰጣል አልከኝ። ታምናለህ፣ ትመሰክራለህ አልከኝ። አምናለሁ። ግን አላመንኩ በሳቱ እውነት ያልመሰለኝ ያመር በሳቱ አላመንክም፣ ግን አምናለሁ ለኔ ብለህ ነው አምናለሁ አልከኝ። እሺ እግዚአብሔር ትልቅ ስራ ሰራ ሰጥቶኛል። ከፍቻለሁ አሁን ከፈት ከፍቻለሁ። ተለቆልሃል። አታሳንሱ፣ ግድ የላችሁም ለጌታ ለኢየሱስ ሃሌሉያ። እሱ ብቻ አይደለም። እሺ ከዛ ወዲህ ስራውን ከፍቻለሁ ብዬ አንድ ቀን እዚህ ጋር መጥቼ ዘይት ወስጄ ነበር ካንተ። እሺ አንተ ጸልየልኝ ሰጠኝ። ትመሰክራለህ አሁንም አልከኝ። አሁን እመሰክራለሁ አልኩ። ወስጄ ሱቁ ላይ ረጨሁት። ስራው እግዚአብሔር በትልቅ ነገር ባርኮኛል። እየሰራሁ ነኝ። በጣም ባርኮኛል። ተለቀቀልኝ፣ ተከፈተልኝ። አታሳንሱ፣ ግድ የላችሁም ለጌታ ለኢየሱስ ሃሌሉያ። ድንቅ ነው፣ እውነት ድንቅ ነው። ተባረክ፣ ተባረክ። ደስ ብሎኛል። Thank you.